ሩጡ አምልጡ። አንድ ሰው እንዳያመልጣችሁ ፍጠኑ። የ666 ምልክት የሌላቸውን ሁሉ ያዟቸው። 666 አልቀበልም፣ በፍጹም አልቀበልም። እንደዛ ከሆነ መኖርም ሆነ መብላትም አትችልም። ቀኝ ክንድህን ወይ ግንባሬን አሳይ። ያለ 666 ምልክቱ ወደ ደህንነት ከተማ መግባት አትችልም። መንቀሳቀስ አቁም። ያንን ርኩን ምልክት መቀበል አልፈልግም። አሁንማ ሕግ ሆኗል። እምቢ የሚሉ ሁሉ በራብ ይሞታሉ። እመቤት እባክሽ ከመንገዳችን ዞር በይ። ቀድሞውኑ የ666 ምልክት ተቀብላል። እስኪ ክንዴን አሳይ። አይ እኔ የለኝም፣ ያንን አልተቀበልኩም። እንግዲያውስ ወደ ውስጥ መግባት አትችልም። ይዛችሁ አውጡት። ሳውሉ 66ን እየተቀበለ ነው። አዎ በአሪፍ ሁኔታ እየሄደ ነው። ሕጉ እየከበደ መሄድ አለበት። በዚህ እንስማማለን። ሲስተሙ እኮ ምልክቱን እያነበበ አይደለም። ስለዚህ ውረጂ። እኔ እኮ መሄድ ፈልጋለሁ። የ666 ምልክትን ያልተቀበለ ሰው የትም መጓዝ አይችልም። እስኪ የቀኝ ክንድህን ወይ ግንባሬን አሳይ። ይህ ግዴታ ነው እንዴ? አዎ ያለዚያ መግባት አትችልም። እሱ እኮ የሰላም ተስፋ ሰጥቶ ነበር። አሁን ግን ምልክቱን አመጣ። ይሄ ክፉ ሰው። አባይ ቆይ፣ ምልክቱን ካልተቀበልኩ መብላት አትችልም ማለት ነው? ነፍሳችንን ከምናጣ መራብ ይሻላል ልጄ። ሲስተሙ ምንም እያነበበ አይደለም። ይህ ማለት ምልክቱን አልተቀበልክም ማለት ነው። ስለዚህ መግዛት አትችልም። እኔ የምፈልገው ዳቦና ውሃ ብቻ ነበር እኮ። አሁንማ በዓለም ሁሉ ይፋ ሆኗል። ያለ 666 ለመግዛት የሚሞክር ማንኛውም ሰው ይታደናል። ስለዚህ ህይወታችን በእግዚአብሔር እጅ ናት። ለልጆቼ ምንም መግዛት አልችልም። አሁን ነገር ግን 66ን ከተቀበለን ኢየሱስን እንክዳለን። ለዘላለም ከመጥፋት ለጥቂት ጊዜ መከራ መቀበል ይሻላል። ሁሉንም ምልክት እያደረጉባቸው ነው። እምቢ ያሉት ይራባሉ፣ ነገር ግን እምነታቸው መካድ አይችሉም። ለጥቂት ምግብ ይህንን ሁሉ እሰጣለሁ እኮ። አይ አልፈልግም። ወታደሮችን ሳልጠራ ቶሎ ከዚህ ጥፋ። እባክህ በጥሬ ገንዘብ እከፍላለሁ እኮ። ወተት ብቻ ነው የምፈልገው። ገንዘብ ማገልገሉ አበቃ። ያለ ቺፕስ ምንም ያለ በቺፕስ ምክንያት መሞት አልፈልግም እኮ። ያለዚህ ቺፕስ ምንም ነገር መግዛት ሆነ መሸጥ በፍጹም አትችይም። ስለዚህ ወደ መታሽበት ተመለሽ። እስኪ ክንዴን ለሲስተሙ አሳይ። አሁን በነፃነት መኖር ትችላለህ። እንደ ከብት ምልክት አደረጋችሁብኝ። ካሁን በኋላ አንተ የ666 ንብረት ነህ። ከያዙን 666ን በግዴታ ይከቱብናል። 666ን ከምንቀበል መሞት ይሻለናል። አንተ ሰውዬ ቺፕሱን ብትቀበል ኖሮ እኮ ማንም አይራብም ነበር። 66ን ተቀበልኩ ማለት እኮ ዳግመኛ የእግዚአብሔርን ፊት ማየት አልችልም ማለት ነው እኮ። በመጨረሻም ዓለም በ666 አማካኝነት ተደራጀ ማለት ነው። አዎ አሁን ሁሉም ነገር በ666 አማካኝነት ነው የሚሰራው። ይህ የሐሰት ምልክት ሲስተሙን የሚያታልል መስሎክ ነው። ካልሰራ ይዛችሁ ይሰሩት። ልጅሽ 666ን ካልተቀበለች ምግብ ሆነ መድኃኒት ማግኘት አይችልም። ለዚህ ምልክት ነፍሰር ከሚሸጥ ከእሱ ጋር መከራ መቀበል ይመርጣል። ምልክታችሁን እያሳያችሁ ወደ ጭነት መኪና ግቡ። እነዚህ የጭነት መኪናዎች ሰዎችን ወዴት ነው የሚወስዱት? ወደ ደህንነት ቦታ ነው የሚወስዱት። አንተ ሰውዬ 666ን ተቀበልና ወደ ከተማዋ ተመለስ። የዘላለም ሕይወትን በዚያ ቁጥር አለውጠው። አሁኑኑ ቀዶ ጥገና ያስፈልጋታል። ያለ 666 ምልክት ወደ ቀዶ ጥገና ክፍል መግባት አይቻልም። ከሞተችም ትሙት ወደዛ ክፍል ውሰዷት። 666ን ከተቀበልክ ብዙ ገንዘብ ታገኛለህ። ህይወት ይለወጣል። አይ አልፈልግም። ለጊዜያዊ ደስታ ብዬ ነፍስን አልሸጥም። ይህን የተረገመ ምልክት ከእጄ እንዴት ማጥፋት እችላለሁ? እንግዲህ ህይወት ያበቃ ማለት ነው። በቃ ይህንን ምልክት ተሸክሜ ልኖር ነው። ቺፑን ተቀብዬ ምግቡን አግኝቻለሁ። አንቺም አግኝ። ነፍስን ለ666 ሸጬ ለዘላለም ከምሞት ስጋዬ ብሞት ይሻላል። እነሱ ቺፑን አልተቀበሉም። እዛ ተደብቀዋል። አግኛቸው። ሁሉም መውጫዎች ተዘግተዋል። ለሚሸሽበት ቦታ የለም። አቁሙ፣ ከመኪና ውረዱ። ክንዶቻችሁን አሳዩ። 600 ሰዎች 666 ለመቀበል እየተጠባበቁ ነው። ለተቀበሉት ምግብ እንደ ሽልማት ስጧቸው። እንዴት ያገኛሉ አለቃ? ይህንን ገንዘብ ለመቆጠብ ለአመታት ሰርቻለሁ። ነገር ግን 66 በተወለደበት ቀን ገንዘብ ዋጋ አጣ። እዚህ ያሉ ሁሉም ቺፑን አልተቀበሉ። እነሱ የአዲሱ ዓለም ጠላቶች ናቸው። እኛ ጠላቶች አይደለንም። 66ን ማምለክ ብቻ ነው ያፈለግነው። 666ን ስላልተቀበልክ ሞት ተፈርዶብሃል። እኔ 666ን አልፈለኩም እንጂ እውነቱን አልካድኩም። 666ን ያልተቀበሉ ሰዎችን ወዴት እንደሚወስዷቸው አይናገሩም። እኔ የማምነው ነገር የትም ቢሄድ እኔ ሐሳብን አልቀይርም። በዚህ አካባቢ አሁን ሳንቲም የሌላቸው ብዙ ሰዎች አሉ። 666ን እስከ መጨረሻ ሰው እንዲቀበሉ እናደርጋለን። ወይ ይቀበላሉ ወይ ይጠፋሉ።
666ን ስለተቀበልኩ የትም መግባት ይችላል። ወደ መደብሮች መግባት ትችላለህ፣ ነገር ግን ወደ መንግስት ሰማያት መግባት ትችላለህን? ሰበኩ እንጂ አልኖርኩም። አሁን ግን በግንባሬ ላይ 666ን ቁጥር ተሸክሜያለሁ። ምልክት በነፍሴ ላይ ከመቀበል ይልቅ በመከራ እሳት ውስጥ መቆየትን መርጬያለሁ። 666 በህይወቴ እንዲነግስ አልፈቅድም። ይህንን የማይረባ ሰው ያዙትና አይስሩት። 666ን ከተቀበልክ ቢያንስ ልጄ ለመብላት ይፈቀዳል። አይ እናቴ፣ በዚህ ምልክት ከመታወቅ ይልቅ በንጽህና መሞትን ይመርጣለሁ። የምትሰሙኝና አሁንም 666ን ያልተቀበላችሁ ካላችሁ በርቱ። ድምፅን ዝም ሊያሰኙ ይችላሉ። እውነታውን ግን ዝም ማሰኘት አይችሉም። ለ666 ምስጋና ይግባውና ስርዓቱ የሚያዘውን ሁሉ እስካከበሩ ድረስ ማንም አይራብ። 666ን ያልተቀበሉ ሰዎችን ማደን አለባችሁ። ዝግጁ መሆን አለብን። በቁጥጥር ስር ባሉ አካባቢዎች ያሉ አፓርታማዎች 666 ላላቸው ብቻ ናቸው። ያለ 666 ሺህ ምግብ አይሰጥም። እኔ እኮ ተቀብያለሁ። እንደዛ ከሆነ ምግብ ማግኘት ትችላለህ። ያንን ቁጥር ስላልተቀበልን ብቻ መንገድ ዳር እየተወረወረን ነው። ምን ማድረግ እንችላለን? መቼስ ከነሱ ጋር አንኖርም። እነሱ አሁንም እየፈለጉን ነው። እግዚአብሔር ይጠብቀን። አንተም እንደተቀበልክ እጮኛህም 666ን እንድትቀበል አድርጋት። አይ እኔ አልቀበልም። በ666 ሕግጋት ጋብቻ ስርዓትን ታደርጋላችሁ። አይ እኔ ለዚህ ምልክት ሆነ ለዚህ ሰው በፍጹም አዎ አይደለም። ይህ ጋብቻ በ666 ሕግጋት ተመዝግቧል። እንኳን ደስ አላችሁ። እዚህ ለመጽሐፍ ቅዱስ የሚሆን ቦታ የለም። አውጡትና አቃጥሉት። የሚያደርጉትን አያውቁም እና ይቅር በላቸው ጌታ ሆይ። ኩባንያው የሚቀጥረው 666ን የተቀበሉትን ብቻ ነው። ይህን የተረገመ ቺፕ ስላልፈለኩኝ ስራን እየቀማችሁ ነው። አያቴ 666ን ብትቀበል ኖሮ ተጨማሪ ምግብ አመጣልኝ ነበርኩ። አይ ልጄ፣ በዚህ ቁጥር ታትሜ እድሜን ከሚጨምር ብሞት ይሻለኛል። መላው ዓለም በሚባል ደረጃ ሰው ሁሉ 666ን እየተቀበለ ነው። በጣም ደስ የሚል ዜና ነው። አምላካችን ሉሲፈር የተባረከ ይሁን። ለዚህ ቁጥር ህይወትን ሸጥኩኝ። አሁን ምንም ማውጫ አይታየኝም። በህይወት እስካለ ድረስ ንስሐ አለ። ሁለተኛ ጊዜ ነፍስህን አሳልፈህ አትሽጥ። ልጆች የእግዚአብሔር ቃል እንደሚለው እስከ መጨረሻ የሚጸና እሱ ይድናል ይላል። 666 ቁጥር እዚህ ምድር ላይ ምንም ያክል ትልቅ ሊመስል ይችላል፣ ነገር ግን በዘላለም ፊት ትንሽ ነው። የእነሱ ምልክት ዘላቂ ስሜት ይተዋል። እግዚአብሔር ተስፋ ግን አልለወጥም።